በኢየሱስ ክርስቶስም ሰላም ላችኋለሁ። የጌታ ጸጋና ሰላም ባላችሁበት ቦታ ይድረስ። ትልቅ እግዚአብሔር ሰው በፍለፊታችሁ ይዤ ቀርብ ያለሁኝ እና አንዳንድ ጥያቄ ጠይቀዋል። መጀመሪያ የራስን ስም እስቲ አስተዋውቃቸው። እኔ አገልጋይ ይስሐቅ ይባላለሁ። ይስሐቅ ብርሃኑ ነው የሚባለው። እሺ ዛሬ የምጠይቀው አንድ ጥያቄ በጣም ደስ የሚል ነው እና ባለን በዘመናችን ብዙ አገልጋዮች ተነስተዋል። በዚህ ዘመን ላሉ ትውልዶች ወይንም በዚህ ዘመን ላይ ላሉ ለምናያቸው ነገሮች ትውልዱና የእግዚአብሔር ቃል ወይንም የእግዚአብሔር ቃል በትውልዱ ዘንድ እንዴት ነው? ትውልዱንስ እንዴት ታየዋለህ? ይሄንን ትውልድ እንዴት ነው የምታየው? እዚህ ትውልድ ምን ይጠቅማል ብለህ ታስባለህ አንተ? ኦኬ መጀመሪያ ትውልዱ እንዴት አይነት ትውልድ እንደሆነ ብናወራ በጣም አሪፍ ነው ብዬ አስባለሁ። አሁን ባለንበት በዚህ በመጨረሻ ጻፍ ላይ አሁን ያሉት ትውልዶች ወስ በእኛ ዘመን ያሉት ትውልዶች በጥንት ዘመን ከተነሱት ወስ ከሆነ ነገር ጋራ ይመሳሰላሉ ብዬ አስባለሁ። እንደዚህ ሲል በመጽሐፍ ቅዱሳችን ኢሳይያስ 5 ላይ ያለውን ቃል መናገር ይፈልጋለሁ። ኢሳይያስ 5 ላይ ያለው ቃል ኢሳይያስ በሚነሳበት ጊዜ ሕዝበ እስራኤል ሁሉ በጣም ወርቆ ከእግዚአብሔር ቃል በጣም ርቆ ነበር። ደግሞ ለምርኮ ዋዜማ ላይ ናቸው። ወዴት? ወደ ባቢሎን ለመማረክ ዋዜማ ላይ ናቸው። ለመማረክ ኢየሩሳሌም እንድትመታ አንደኛ ምክንያት ምንድነው ቢባል የእስራኤላውያን እግዚአብሔርን ቃል የመልቀቃቸው እግዚአብሔርን ሥርዓት የመልቀቃቸው እና እስራኤላውያን ያው በእግዚአብሔር ኪዳን የሚኖርና እግዚአብሔር ከነሱ ጋራ የሚንቀሳቀስ ትውልድ የተለየ ትውልድ ነው። እንደዚህ ሆኖ ያለ ግን ሆኖ የእስራኤል ትውልድ በሙሉ እግዚአብሔርን ቃል የለቀቁበት ጊዜ ነበር። ያ ጊዜና የአሁኑ ጊዜ በጣም ይመሳሰላል። አሁን ስናየው ምንድነው የሚለው? አሁንስ ኢሳይያስ 5 ላይ እንደዚህ ይላል። አሁንስ ስለ ወዳጅና ስለ ወይም ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፍሬ ድንጋዮችንም ለቅሞ አወጣ። ምርጥ የሆነውንም አረግ ተከለበት። በመካከሉ ግንብ ሠራ። ደግሞ የመጥመቂያ ጉድጓድ ማሰበት። ወይንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጤ ፍሬ አፈራ ይላል። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በኢንና በወይን ቦታ መካከል እስኪ ፍረዱ ይላል። እና ወይን ማን ነው ቢባል ወይን እስራኤል ነው። ወደ ታች ዝቅ ብሎ ምንድነው የእነዚህ ሰዎች ሲተት ብለን ስናነብ የሕዝበ እስራኤል በየቦታ ኃጢአትን እየሰሩ በግልሙትና የወደቁበት ሰዓት ነበር። ትክክል። እስራኤል በጣም እንደዚህ አይነት ውርቀት አንድ ጊዜ ተከሰተው ነበር በኤሊ ጊዜ። አንደኛ ሳሙኤል 2 እና 3 ላይ ይሄን ነገር እናገኛለን። በዛን ጊዜም በቤተ መቅደስ ውስጥ የገባ ምን ነበረ? እርኩሰት ገብቶ ነበር። ትክክል። አሁን ደግሞ ኢሳይያስ ከኢየሱስ ክርስቶስ ልደት በፊት በ740 ላይ የሕዝበ እስራኤል የአምልኳቸው መልክ ሁሉ በጣም ተቀይሮ ነበር። በቤተ መቅደስ ውስጥ በየእንጨት ስር ሁሉ ኃጢአት ይሰራ ነበርና እግዚአብሔር እንደዚህ አለ፣ ከእንግዲህ ምን እንደማደርገው ይውት አለ። ምንድነው የማደርገው? ቅጥሩን ነው የማፈርሰው አለ። ቅጥሩን አፈርሳል። ለምሳሌ እኛ ቅዱሳኖች ዙሪያ ማን ነው የኛ ቅጥር የሆነ ቢባል እግዚአብሔር ነው ቅጥር ለኛ የሆነ። ትክክል። ለምሳሌ በመጽሐፍ ቅዱሳችን እግዚአብሔር በሚፈሩት ሕዝብ ዙሪያ ምን አድርጓል ለምለው ቀጥሯል ነው። እንዲሁም ደግሞ
ኢየሩሳሌም በተራሮች እንደከበበች እንዲሁ ተከባለች በእግዚአብሔር ማዳን። እኛ እንደዛ የተከበብን ሰዎች ነን። ትክክል። የእግዚአብሔር ክበባ ሲነሳ ማን ይጠብቀናል? የሚጠብቀን። ስለዚህ ለእስራኤል ጠባቂ የነበረው እግዚአብሔር ነበርና እኔ ቅጥሩን አነሳለሁ አለ። ትክክል። ይህ አሁን እንደዚህ ሆኖ እያለ እግዚአብሔር ቅጥር የሚያነሳበት መንገድ የቱን እያዘጋጀ ነበር? የባቢሎንን መንግስት እያዘጋጀ ነበር። የአሁኑ ትውልድና የዛን ጊዜ የኢሳይያስ ዘመን የነበሩ ትውልዶች በጣም ይመሳሰላሉ። አሁን ያለንበት ትክክል። እንዴት ይመስላሉ? የኛ የዘመናችን ትውልድ ማንን ይመስላል? የትኛውን ዘመን ይመስላል ቢባል ከዚህ በፊት የወደቁትን እስራኤላውያንን ይመስላል። እንግዲህ የእግዚአብሔርን ቃል የተውበት ስፔሻሊ በመጽሐፍ ቅዱሳችን ውስጥ ይሄ የኢርኩሰት ስራ እግዚአብሔር በጣም የሚቆጣበት እጅግ አጸያፊ ስራ ነው። ትክክል። የእስራኤል አገር ማንም አላፈረሰም። ለአንድና ለመጨረሻ ጊዜ ነበር ለዛን ጊዜ የፈረሰው። ቅጥራቸው ከፈረሰ በኋላ ብዙ ሰዎች ተማርከው ወደ ባዕድ አገር የገቡት። የዚህ መፍረስ መንስኤ ምን ነበረ? ግልሙትና መንፈስ ነበረ፣ እርኩሰት ነበረ። ዛሬም ያ ነገር በየቤተ ክርስቲያን ሁሉ ሞልተዋል። በዚህ አጋጣሚ መናገር የሚፈልገው ነገር ቢኖር እግዚአብሔር አንድ ቀን እንደዚህ ብሎኛል። አንድ ቀን በሌሊት ጸልዬ ከተኛሁኝ በኋላ ከዚህ አዲስ አበባ የሆነ ቸርች እሄዳለሁ። ልክ እዛ ቸርች በመሄድበት ጊዜ በህልሜ ነው የምሄደው። እዛ ቸርች ከርኩኝ በኋላ አምልኮ ይመለክ ነበርና ወደ አምልኮ ገባሁኝ። ልክ ወደ አምልኮ ሲገባ ብዙ ሴቶች አጭር በቃ ቁምጣ ለብሰው ነው ያሉት። ስፔሻሊ ወደ ወጣትነት እድሜ ያሉ ሴቶች፣ ወጣቶች፣ ወንዶች እና ወንዶችም እንደዚህ ጸጉራቸውን ጭብርር አድርገው ነው እና ብዙ ወጣቶች ደግሞ ከነ አልጋ ነው ቸርች ውስጥ የገቡት። ከዛ ይሄንን ህልም እያየው ወደፊት በህልሜ ነው ወደ መድረክ አካባቢ መጣው። ልክ ወደ መድረክ ሲመጣ ወርሺፕ የሚሰሩ ወጣቶች ደግሞ እየቀለዱ ነበር። አንዱ እየቀለደ ለሌላው ማይክ ይሰጣል። አንዱ እንደዛ እያለ እንደዛ ቀልድ የሚመሳሰል ነገር ያደርጉ ነበርና የቤቱ አገልጋይ ካለበት ቦታ ተነስተው ወደ መድረክ ይመጣል። ልክ ወደ መድረክ ሲመጣ መልኩ ተቀየረ። ሌላ ነጭ ሰው ወደ መድረክ መጣ። ከዛ በኋላ እኔ እንደዛ አይነት ህልም ለኔ ሁለተኛ ጊዜ ነበር በዛን ጊዜ ያየሁት። የሰራዊት ጌታ እግዚአብሔር እንደዚህ ይላል አለ። ከዛ በኋላ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የአሁኑ ትውልድ ስማቸው በሕይወት መዝገብ ላይ ተጽፎ ነበር። አሁን ግን የዚህ ትውልድ ስማቸው ከሕይወት መዝገብ ላይ ተሰርዟል አለ። ይሄ ትውልድ እግዚአብሔርን አያውቅም፣ ምናምንተ ሕዝብ ነው አለኝ። ይሄን ነገር ሰማሁ። ከዛ በኋላም እየደጋገመ የሚመጣ ያንን የሚመስል ብዙ ነገር አይቻለሁ። ይሄ ትውልድ ምንን ይመስላል እንዴት ታይዋለሁ ለምለው፣ ይሄ ትውልድ እኛ ባለንበት ዘመን እግዚአብሔር ክብር ከቸርች የራቀበት ጊዜ ነው። እግዚአብሔር ክብር ከቸርች የራቀበት ጊዜ ነው። ስለዚህ በጣም የሚያሳዝን ነው። ይህን ትውልድ እንዴት ወደ እግዚአብሔር ሐሳብ እንመልሳለን ለምለው ደግሞ እንደዚህ የመሳሰለው የእግዚአብሔርን ቃል መናገር፣ የራሳችንን አደራ መወጣት፣ ትክክለኛ እግዚአብሔርን ቃል መናገር ነው። እሺ ፓስተር በጣም አመሰግናለሁ። ሰላም ቅዱሳን በጌታ በኢየሱስ ክርስቶስም። ፓስተር እንግዲህ ካሁን ከአሳየን ቃል ላይ ከኢሳይያስ ምዕራፍ 5 ላይ በጣም የሚገርም ነውና ያ ቅጥሩ የፈረሰው እግዚአብሔር ምሕረት በተሰጣቸው ጊዜ ሰዎቹ እንደ እግዚአብሔር ቃል ስላልኖሩ ነው። አሁንም ፓስተር የተናገረው ነገር እንደ እግዚአብሔር ቃል ወይንም እንደ እግዚአብሔር ትእዛዝ እየተመላለስን አይደለንም ነው።
እና ይህንን መልእክት በአጋጣሚ ለምትሰሙ የሚደርሳችሁ ሰዎች በሙሉ ለሌሎች ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ ዱይት እያደረጋችሁ ለብዙዎች እንድታደርሱልን በጌታ ፍቅር እጠይቃችኋለሁ። እግዚአብሔር አሁንም ወደ ቃሉ ይመልሰን። እግዚአብሔር ሰው አለው። ለምሳሌ ለእግዚአብሔር የሚቆረቆር ሰዎች አሉ፣ የተደበቁ ማንም ያላያቸው። አሁን እኔ በጣም ፓስተር የተናገረው ነገር ህይወቴን ውስጤን የነካ ነገር ነው። ስለዚህ አሁንም ወደ እግዚአብሔር ቃል እንመለስ ወገኖቼ። ይሄ ነገር ፓስተር እየተናገረ ያለው ወደ እግዚአብሔር ቃል እንመለስ አይደለም ፓስተር? ወደ እግዚአብሔር ቃል ነው መመለስ ያለበት። ትውልዱ ወደ ማን ነው መመለስ ያለበት? ወደ እግዚአብሔር መመለስ አለበት። ወደ እግዚአብሔር ቃል ትክክል። የእግዚአብሔርን ቃል በሚገባ መኖር መቻል አለበት። እንደዛ የሚል መልእክት ነው እኔም በውስጤ ያለው እና ለነዚህ ሰዎች ወይንም ይህንን ፕሮግራም ለሚከታተሉ ሰዎች የመጨረሻ አንተ አጠናክራለሁ የምትለው መልእክት ካለ እድሉን ልስጥህና ተናገር እስቲ። አዎ ጌታ ባርክ። ያው እግዚአብሔር ብዙ ትውልድን ለአመራር ሰዎች ወይስ ለፓስተሮች፣ ለቄሶች፣ ለወንጌላውያን እንዲሁም ደግሞ ለቤተ ክርስቲያን ሽማግሌዎች አሳልፈው ሰጥቷቸዋል። እንግዲህ መጀመሪያ መመለስ የሚገባ ማን ነው ቢባል ፓስተር፣ እንዲሁም ደግሞ ፓስተሮች፣ ወንጌላውያን፣ ቄሶች እንዲሁም ደግሞ በሽምግልና ቤተ ክርስቲያን የሚመሩ ሰዎች መጀመሪያ መመለስ አለባቸው። መጀመሪያ ለራሱ ያልተመለሰ መሪ ህዝብን ለመመለስ መጣር ተገቢ አይሆንም። መጀመሪያ የእግዚአብሔር ክብር ወደ ህይወታችን እንዲመለስ ይሄ ነገር ስናወራም በጣም ቀላል ይመስላል። እንደ ዓለም ነው። እንደ ዓለም እንኳን ሌላ ዓለም እንኳን መድረስ ባንችልም እንደ አገራችን ራሱ መመለስ ብንችል በጣም መልካም ነው። እግዚአብሔር ብዙ ቅጣት እያሳየን በዚህ ቅጣት ሁሉ እኛ አጥፍተናል፣ በድለናል ያላልን እኛ ብዙ በድለናል ማለት ነው። ብዙ እልቂት በምድራችን በኢትዮጵያ ሲሆን መመለስና መጮህ የሚገባ መጀመሪያ ቤተክርስቲያን ነው። ቤተክርስቲያን ስለዚህ ነገር ብዙ ስታለቅስ አይታይም። ብዙም የሚያገለግል ሰውም አለ። እኔ ከአገልግሎቱ ሁሉ ይልቅ ብዙም ከምናገለግለው ብዙም ፕሮግራም ከምናደርገውም ሁሉ በላይ ተሰብስበን ተዋርደን እግዚአብሔርን ፊት በንስሐ ብንፈልግ መልካም ነው ብዬ እላለሁ። እሺ ፓስተር አመሰግናለሁኝ። ተባረክልኝ። እግዚአብሔር ዘመንን